ኩሰሽ እኔን ማስፈራራትና እኔን እንትን ያውም እነሱ ከተሳደቡ በላይ ሙኒትም ሌባ ነሽ የሰው ብር አብሰው አመጣለሁ ብለሽ እቺና መመለስ እችላለሁ። አንደኛ ጥያቄ እኔ አንቺን ልጆች በውስጡም ደረሰኝ አልፌዋለሁ። ሪከርድም ተደርጎ ትላንትም ቁጭ ብዬ በራሴ አካውንት እያደመጥኩሽ ነበር። የአንቺን ልጆች በሽተኛ ለእኔም ልብ አትጻፉ አልፈልግም። የማንም ሞራል ኮመንት ዝጉልኝ። ሲጀምር ማንም ደጋፊ ነው ያስፈልገኝ። ለራሴ ለማህበረሰብ ለተለያየ ለግለሰብ የምተርፍ ሰው ኮመንቱ ዝጉት። የማንንም ሀሳብ በኮመንት እንድትቀይሩና የማንንም ሀሳብ በኮመንት እንድታስቀይሩ አልፈልግም። በቃ ማን ታመጭልኛለሽ? አንደኛ ጥያቄ። ሁለተኛ ጥያቄ እኔን አስመርኩዘሽ ትላንት አሁን ተናግረሻል። ለእኔ መሆኑን ይገባኛል። ምን ማሽሙር አያስፈልግም። እኔ ሙኒ ትከሰሻለሽ አካል የሚባል እንደዚህ ሊከስሽ ነው ብዬ ተናግሬያለሁ። እሱን ያሽልኝ። እነዚህ ሁለት ሰዎች አንቺና እኔም በስርዓት አገናኝተው ላደርስብኝ ላልደርስብሽ ባሽሙርም ቢሆን ላልነካሽ በምንም ላልነካሽ ሰድ ወረባቧ ለባለቤት ያኛውም መጥራት አልፈልግም። ላልነካሽ ከዚህ በኋላ ላንደራረስ በይ ታረቁና ቀጥሉ። ጊዜ ያስታርቀናል፣ ችግር የለም ነው ያልኩትኝ። ያን ቀን ራሱ ነቅለሽ ሀቢባ ቤት ገዝት ስገቢ ምንም ንግግር እነሱንም ቻው ሳትይ አልተቀየምኩም። ቃል ስለገባው አንቺም ቃል ስለገባሽ መጨረሻውን ሳታሰናብሻቸው እኔም ብቻ ሰምተሽ ስለሄድሽ ቅር አላለኝም። ከዛ እኔና አንቺ ከተነጋገርን በኋላ እኔ አንቺን ስም አንስቼ አውቃለሁ። በኮመንትም ይሁን በምትሰደቢ አንቺ የተሰደብሽበትን የተነገርሽበትን ሪፖስት አድርጌ አይተሽኝ ታውቂያለሽ። ትልቁ ነገር ግን እኔ አንቺን ልጆችን ብለሻል። የአንቺን ልጆች የሰደብኩበትን ታመጭልኛለሽ? ለምን ልጨርስልሽና ሚውት አደርጋለሁ። ለምን ብትይ ትላንት እንደምከሽኝ ጊዜ ነው እንጂ መክሰስ ትችያለሽ። በአካል እኔ ማግኘት ትፈልጊያለሽ? ወረበል ካባ እኔና አንቺ መገናኘት እንችላለን። ህግ ፊት እኔ ማቆም ትፈልጊያለሽ? በፈለግሽው መንገድ መክሰስ ትችያለሽ። ጆከር የት ነው የምትኖረው? ዱባይ ውስጥ ነው የምኖረው። የት ነው የምትኖረው? አጅማን ውስጥ ነው የምኖረው። ትላንት ላይ ነበር የምኖረው። ቤትና መኖሪያን ከቀየርኩ 2 ወሬ አጅማን ውስጥ ነው የምኖረው። እኔ አንቺ ጋር ያንን በስነ ስርዓት ጨርሰን ግን እኔ እዚህ ላይ መተሽ እኔ ፈርቼ እንደተውኩኝ አንቺ እንደማትይኝ እንደምከሽ መክሰስ ትችላለሽ። እንኳን ግለሰብ ቀርቶ በመንግስት ለእኔን የሚፈልገኝ አንቺን የሚተባበርሽ የጊዜው ባለጊዜ የሆኑ እኔን አንገት ማስደፋትን መጉዳት የሚፈልጉ ባለስልጣኖች ስላሉ ሊተባበሩሽ ይችላሉ። አቅሙ ካለሽ እኔ እንድከሽኝም በህግ ፊትም እንድታቆሚኝ እሱንም ጠይቅሻለሁ። ለጠየቁሽ ጥያቄዎች በስርዓት መልሽልኝ። መጥፎ ነገር አሽሙር እንዳትናገሪኝ። አሽሙር አልተናገርኩም። ሴት ነሽ፣ ወንድ ነኝ። ጥሩ ጊዜ አሳልፈናል። ጥሩ ስራዎችን ሰርተናል። እንደ ማህበረሰብም እርዳታም ቢሆን እነዛ ነገሮች ለነዚህ እመለስበታለሁ። ቀጥይ ልስማሽ። ኦኬ። ሌላው እንዳለሽ ሌባ ብዬሻለሁ ስትል ሌላው እንደሰደበህ አንድም ቀን ሰድቤህ አላውቅም። በእድሜ ታናሽ ትሆናለህ። እማናግርህ ግን እንደ ታላቅ ወንድም አክብሬ ነው። በማንኛውም ሰዓት በደወልክልኝ ቁጥር እኔን መጥሪያው ሰዓቱ ዛሬ አልነበረም። አንተ አጠፋች ወይም ስለ አንተ የሆነ ነገር አለች የተባለ ቀን የዛን ዕለት ነበረ እኔ መጥራት የነበረብህ፣ ዛሬ አይደለም። ከዛም አልፎ ተርፎ ሌላው ስላለኝ የምትለኝ ያየኸው ነገር አለ፣ ጠይቀኸኛል። በራስ ፍቃድ ሌላው ስላለኝ ልትለኝ አትችልም። በወቀስክባቸውም ነገሮች በሙሉ በምንም ነገር እጄ እንደሌለበት ታውቃለህ። በምንም ነገር ልቦና ያውቀዋል። ነገር ግን ሌላውን ለማትረፍ ስትል አሳልፎ መስጠትም ቢሆን አሳልፎ ይሰጠኛል። እርግጥ አንተ ስትናገር አንድ ነገር አልተናገርኩም። ኖ ይሄ ሙኒት እኔ አንቺንና ትጨርስ ሌላ ሰው አትጥሪ። እኔንና እኔን የወከለ ነገር ብቻ ንገሪኝ። ምንም የጠራው ነገር የራስህን ነው እየነገርኩህ ያለሁት። ሌላው የራሱን ጨዋታ ተጫውቷል። ነገር ግን አንተ ደግሞ
ሌላውን ለመሸፈን ስትል እኛን አሳልፈ ሰጥተሃል። ስለነሱ መናገር እኔም በእኛን አትበይ። ስለኔና እኔና አንቺን የምናወራ ሙኒ እነሱንም ስለሚጠቅሱ አንቺን የወከለ እኔና አንቺን የወከለ ነገር ብቻ እንነጋገር። እየነገርኩ ነው። እሺ ምንም ውስጥ እንደሌለሁበት እያወቅ አብረህ ደባልቀኸኛል። ያውም እንደ ተበዳይ ሳይሆን እንደ በዳይ አድርገህ ነው ያቀረብከኝ። 2 3ኛ ነገር ቪዲዮዎች እያሳየ ድምጾች እያሰማ በማይገናኝ ነገር ስታማኝ ሀሜትም አይደለም ፊት ለፊት ስትናገር ነበር እዚህ ጋር። 4ኛ ነገር የልጆቼ ፎቶ ሲለጠፍ አንተና ራስ ናችሁ ከሰብለ ተቀብላችሁ የለጠፋችሁት። ሰብለነች እኔን ፌስቡክ የሰጠቻችሁ አይደለ? ልጆቼን በዛ ያህል ሲባሉ እንዲህ ሲባል እንደዛ ሲባል ተው አላልክም። ልጆቼ የተደበቁ ልጆች አይደሉም እዚህ ጋር ወጥተው የተለጠፉት። ከፌስቡክ ላይ አንስታችሁ አምጥታችሁ እዚህ ጋር የለጠፋችሁት። ነገር ግን ልጆቼ በጥሩ ቦታ እንዲነሱ እንጂ አንተ በዛን ያህል በምትሳደብበት ትርፍ ንግግር በምትናገርበት ቦታ የኔ ልጆች አይነሱም። ሹፌርሽ መጥቶ ሆቴል ውስጥ ከሆነሽ ራቁትሽን ነይ ብለሽው እያልክ አሳፋሪ ንግግሮች፣ አስነዋሪ ንግግሮች እህትህ ብሆን ትለኛለህ፣ እናትህ ብትሆን ትላለህ። ይሄንን ሁሉ በውሸት አንድም እውነት በሌለው ስንት ነገር ነው ያልከኝ። እኔ ህፃን ልጅ ነኝ ወይ እንዲህ የምባለው? በምን መጥፎ ነገር አግኝተኸኝ? ምን መጥፎ ነገር አድርጌህ አንተን? 3ኛ ነገር 4ኛ ነገር ለመክሰስ ላሉ ነገር አያስፈልገውም። ተባባሪም የለኝም። በህይወቴም ተባብሮኝ የሚያውቅ ሰው የለም ለምንም ነገር። እኔ አላህን ወክዬ ወጥቼ ነው እያንዳንዷን ነገር የማደርገው። ጠላትነት የለም ነበር በእኔና በአንተ መሀል። መስመሮችን ሁሉ በጣጥሰህ የመጣኸው እኔ ጋር አንተ ነህ። ሁል ጊዜ ጭንቅላቴ ውስጥ ጥርጣሬ የነበረው በመሀላችን ወሬ የሚያወራ ሰው አለ ወይ? ከመሬት ተነስቶ ለምን ታርጌት አደረገን የሚል ነገር ነበረ። ግን በአንደበት እራሱ ተናገርከው ማንም ምንም እንደሌለ። ብሔርተኛ ነኝ እኔ ስለምናገር እኔ ወንት ስለኔ የጠየኩሽን ጥያቄ ግን እየመለስሽልኝ አይደለም። መለስኩልህ። እኔ ተረዳሁት በዚህ መልኩ ነው ጥያቄዎች። ይሄንን ሁሉ የምታደርገው ምን ስላደረኩ? በመጀመሪያ ሰጠኝ ምን ስላደረኩ? እኔ በመጀመሪያ ሀሳብሽን እሺ ጨርሽ እንዳላስቆምሽ ይሄ ነው ጥያቄ። ምን ስላደረኩ? ከጨረሽ ስለዛ ጉዳይ ስላደረግሽውም ስላስደረግሽውም ስላልሽውም ጉዳይ እኔና አንቺ ያነካካንን ጉዳይ እንደ ትልቅ አይቼ አክብሬና ብዙ ስራዎችን ሰርተናል። በማልጠብቅብሽ ቦታ ግን አግኝቼሻለሁ። አንቺ ስላልሽኝ ሀሰት ነው ብዬ የማልፍ ሰው አይደለሁም። ማንም ሳይደርስብኝ ማንንም ለማዳን ለማንም አሽቃብጬ አንቺ ስትናገሪ ሚውት አድርጌያለሁ። እኔ ዝም ብዬ የደመኩሽ ነው። ሀሳብሽን ጨርሻለሁ ስትይ ነው መናገር የጀመርኩት። ጥያቄ ጠይቋቸው። ጥያቄ የሚሆኑ ንግግሮችን ጥያቄ ንግግሬም ሁለ ነገሬም በጣም ግልጽ ነኝ። አድምጪ። እኔ አሁን በመጀመሪያ በአክብሮት የጠራሁሽ አንቺ በሌለሽበት፣ ለምን ራስሽን በጀግና ቦታ ራስሽን ታውቂያለሽ። በሌለሽበት አንቺን መናገር ስለማልፈልግ ነው የጠራሁሽ። መተሻል ጥያቄ ጠይቄሻለሁ። ለጥያቄዎች ግን በቂ መልስ አልሰጠኝ። በመጀመሪያ አሁንም የምናገረው ነገር ማንንም ለማትረፍ ለማንም አሽቃብጬ አይደለም። በሰማኋቸው በተደረጉ ነገሮች እኔና አንቺ ተቀያይመናል። መናገር ያለብኝን ተናግሬያለሁ። ልጆችን ምናምን አልሽ። ይሁን የኔም ይሁንም አይሁንም ጆከር እኔ 10 ምናምን ዓመት ሚዲያ ላይ እንኳን አንቺ ሌላም ሰው ለጥፏል ብዙ ፎቶዎች። ጆከር ነው አለበት። ይሄንን አመጣጥሽ የነበረው ነገር ምናልባት ከሆንኩም እድሉን ብታገኝና ወደዛ ከተመለስ እድሉን ብታገኝና ሁኜ ቢሆን ኑሮ አቅሙ ቢኖርሽ እኔ ዛሬ የለሁም ነበር። የፈለግሽውን አንቺ የስም ጉዳይ ነው፣ የኔ ደግሞ የህይወት ጉዳይ ነው። እንደዚህ አሁን ተንተን አድርጌ እኔ በሌለሁበት ሌባ ስላል ምናምን ስላልሽ የኔ የህይወት ጉዳይ ነው። መሳደቡን እንጂ ስለ ብሔርተኝነት አላውቅም ብለሽ በጆሮዬም ለእኔ ነግረሽኛል። በደንብ ታውቂያለሽ።
በተደጋጋሚ እኔ በፖለቲካው ዙሪያ እንኳ ይህን ስለው እንደዚህ አይነት ጉዳይ መግባታል በውስጥ በኩል ብዙ ነገሮች ብይሻቃለሁ። የአንቺ ልጆች ማንም ሰው እዚህ ላይ መጥቶ የሙኒት እነዚህ እንደዚህ አይነት ልጆችሽ እነዚህ ናቸው ብሎ ራስ ተናግሯል። ሪከርድ ማውጣት ይችላል። የሌላው ልጅ እንደሚሳደበው ሌላውን ልጅ እንደሚናገረው ለጥፎ አንቺ እንደዚህ ነው አንቺ እንደዚህ ልጆች ብሎ አልተናገርም። በጭራሽ ልጆቿን እንዳትናገር ነው ያልኩት። ሲለጥፍ ልጆቹን አንሳቸው ለማሳየት ያክል አሳየ አንሳ ብየዋል። ከዛ ውጭ የአንቺ ልጆች እንዲናቸው ተዘግዝቀው ተለጥፈው ማንንም ለጥፉልኝ ዘቅዝቁልኝ እንዲያርጉልኝ ራስንም ቢሆን የአንቺን ልጆች ፎቶና የአንቺን ቤተሰቦች ፎቶ ተቀብዬ ነው ያላመጣው። ባመጣ ኑሮ ለጥፈዋለሁ። አንቺን ለመናገር አንቺን ዝቅ አድርጌ ለምን አንድ እውነት ይዤ 30 ውሸትን እየጨመርኩኝ መሳደብም የሚዲያው ጸባይ ስለሆነ የሚዲያው ባህሪ ስለሆነ አንድ ግልጽ ጥያቄ ልጠይቅሽ። ኢቲኤም ስታወጣ ይቻለሁ አልሽ። መኖሬን እያረጋገሽና መስጠት ላለብሽ አካል እየሰጠሽ እንጂ አይተሽኝ አይደለም። አንቺ የተናገር 2 ቀን እኔ ከቤት እንኳን ኢቲኤም ላወጣ ወጥቻለሁ። እሱን ተነጋግረንበት በውስጥ አልፈናል። ግን እኔ አሁን አንድ ነገር የምጠይቅሽ ትላንት አልተዋችሁም፣ ጊዜ ጉዳይ ነው። እነዛ ሰው ላልደርስ እኔ ልጆችሽን የተሳደብኩ በቪዲዮ አልተባባልንም። እነሱ አንተ ነህ እኮ ያልከው። አንተ እኔ የምፈልገው አትድረስብኝ አልደርስባትም አልክ። እኔ ነቅኝ ኦኬ፣ ልጨርስ ባልተቤቱም ስላለ ታረቁ ይቅርታ ለይቅርታው ይቅርታ ልኬላት ይቅርታ ላታለው። እሷም ለእኔም ይሄን ያደረኩትን ቀድመሽ ይቅርታ አላቅም። ብቻ እዛ ላይ አንቺ ስለቀደምሽ እኔ ስለቀደምኩ ትንሽነት ትልቅነት አይደለም። የማከብራቸው ሰዎች ናቸው። ተደዋውለው ያለውን ነገር በህይወት ያሉ ሰዎች ናቸው። አለሱም ይቅርታ ተባብራችሁ ምናምን ሲባል አይ እሱ ሳይሆን ይቅርታ ተባብለናል። ከዚህ በኋላ ላልደርስባት በአሽሙርም ይሁን በምንም ላልነካት ቃሌን እሷን በምትሄድበት ቦታ ላይ ሄጄ ስሟንም ላላነሳ ኮፒ ሊንክ አድርጉ። ባለችበት ላልደርስብኝ ስል ይችን ሳልጨርስ ነቅለሽ ወጥተሽ ሀቢባ ገዝተሽ ቅር አላላቸውም እነሱ፣ እኔም ቅር አላለኝ። አንቺ ግን እኔ የተናገርኩትን አልተናገርሽም፣ ወጥተሽ ነው የሄድሽው። ይሄ እነሱን ያከበሩኝ ሰው ረግጬ መውጣት ጀግንነትም አይደለም። ያንን ነገር አምኜበት እነሱ ምረፍ ስላሉኝ አርፌ ጸጥ። ከዛ ወዲህ እኔ ነክቼሻለሁ። ይሄ እንኳን ሙሙ በሚባል ደረጃ ይሄን 2 ቀን ሲራገብ ስምሽን ጠርቼ እንኳን አላወራሁም። ፈቅጄ እኮ ነው እሱም ፈቅዴሽ ነው። ግን እኔ አንቺ ችግር ስላለ ሀሳቤን ካቋረጥሽኝ ምናልባት እኔን ነገር ማላነሳበት ምንድን ነው ለእነዚህ ሰዎች ቃል ስለገባው ስድብም ይሁን ትችትም ይሁን ምንም ይሁን ቤት አለኝ ቤታት እንደፈለግሽ መነጋገር። ግን እዚያ መካከል ማከብራቸው ሰዎች ስለሆኑ ትላንት ምን አልሽ? መጨረሻ እኔ ማለት የምፈልገው ትቻችሁ አይደለም። አንቺም ሰድበሽኛል፣ እኔም የአንቺም ቤተሰቦች እናትሽ ስበዴ አዎ ብያለሁ። እናቴን እንዲሰጥል ምን ይሰማል? ሟች እናቴን አሳያለሁ። እኔ ይሄ ነው የበታችነት ስሜት። ሰምቼሽ አይደለም እዚህ አምጥቼ እንትን ያልኩሽ። ማንሽ አንቺ? እኔ አሁን ውጭ ናውጣ፣ እንትን ውጣ፣ ሂድ፣ ዳይ። ማንንም ሰው አላከብርም። ቲክታክ ላይ ኮመንቱን ክፈቱታ፣ ውጣ፣ ውጭ። የኛ የሞቱ እናቶቻችን ተሰቅለው እየተሰደቡ አንቺ ማን ስለሆንሽ ነው? አንቺ ህይወቴ ልቀጥፊ እድሉ ቢኖርሽ እኮ እኔን ገድለሻል፣ አስገድልሻል አይደል? እድሉን ብታገኙ ኑሮ እኔን አሰቅለሻል። አንድ ነገር ልንገርሽ፣ አንቺ እኔን በፈለግሽው መንገድ ስድብ ነው እንደሚገርምሽ። ልታሰቅኝ የፈለግሽውን በርትተሽ ሰርተሻል። አሁንም እየሰራሽ ነው። አልተሳካልሽም። ከተሳካልሽ ደግሞ አድንቅሻለሁ። በስድብ አይደለም፣ ነይ በህግም በትችትም ስድብ ተሳድበሽ ከመጣሽ አሞልጭሻለሁ። ክስ ይዘሽ ከመጣሽ ላመጣሽው ክስ አለሁ። አንቺን ፈርቼ
አንቺን እነዚህን ሰዎች አክብሬ እንጂ አንቺን ፈርቼ አንቺ እየወጣሽ በውስጥ ትለሳለሽና እዚህ መጥተሽ ደረትሽን እንደ ጀግና ትላላጫለሽ አይደል? እኔ ያደረኩትን ነገር ነው የተናገርኩት። እንደ ጀግና ትቻችሁ አይደለም፣ የጊዜ ጉዳይ ነው። አሁን አንድ ጊዜ ዝም በል ወይ ተረጋጋ። እኔ ቆይ ይኸውልህ ሀሳቤን ነው። ቆይ ያንን ነገር ማንም እናቱን የማይወድ ማንም ራሱን የማይወድ የለም። በጣም ግን የምታሳፍሪው እንደ ጀግና ወጥተሽ ራስሽ እንደማትነቂ ኢማራት ላይ መንግስትን እንኳን አንቺን ግለሰብ መንግስትን እናገራለሁ። ህዝብን እንደ ህዝብ ቁጭ ብዬ እንደ ብልግና ስናገር እነሱም ሲናገሩ መልስ መንግስትን ቁጭ ብዬ ዘግዝቄ የምተች ሰው ነኝ። እኔ አንድ ጥያቄ ሆነብኛል። ቆይ አንድ ጊዜ ቆይ ልጨርስ። ሰይድ ሀሳብን ግን እኔ ፈሪ ሁኜ ጥያቄ አለ። ቆይ ተረጋጋ በእናትህ። እኔ ሀሳቤን ልጨርስ። እንደዚህ እያቋረጣችሁ ነው። የተቋረጠ ነገር እኔ አከብርሃለሁ። በቃ ረፍ። እኔ እንደ ፈሪ እኔ አንቺን ፈሪቼ እንዴት ተውኩኝ? በውስጥ መተሽ የተለሳለሰ ልጆች ይሞቱ እንትና ይሞቱ ብለሽ ትናገራለሽ። እኔ እኮ አሁን የደገምኩልሽ የተናገርኩትን ነው። እናትሽን ሰድቤያለሁ። እሺ ይቅርታ ልልሽ ነበር። አንቺ ጀግና ሆነሽ ነው አለቀም የምትይኝ? እና ይሞክሪኝ አንቺ እኔ ቢሳካልሽ የእኛ እናቶች ሲሞቱ እኮ ነው ብሔርተኝነትን እዚህ ላይ አፌን የምከፍተው አይደለ? ተሳክቶልሽ ቢሆን ኑሮ የእኔ እኮ የህይወት ጉዳይ ነው። የአንቺ ደግሞ የግለሰብ ጉዳይና የምላስ ጉዳይ ነው። አንቺ ነጻ ሰው ስለሆንሽ ከብሔርተኝነት ያልተነካካሽ ስለሆንሽ እኔ ራሴ ወክዬ በማንም ወክዬ አይደለም፣ ማንም ጋር አላገናኘሁሽ። ከዚህ በኋላ እኔ እንደ ግለሰብ ለሚመጣብኝ እንደ ግለሰብ አንድ ነገር ልንገርሽ። አንቺ እኔን በህይወት የተበቀልሽና በቁሜ የገደልሽ ቢሳካልሽ የኔ መረጃ ቢኖርሽ የኢቲኤም እውነት ቢሆን ያደረግሻቸው ነገሮች ሰይዶ ረባቦ ተረጋጋ፣ 2 ደቂቃ ስጠኝ። ያደረግሻቸው ነገሮች እውነት ቢሆኑልሽ የህግ አካል ጋር ኤምባሲ ላይ ሄደሽ ማንን አሸባሪ ብለሽ ስትይ የነበረው ሁሉ ራሳቸው በአንደበታቸው እኔ ከኤምባሲ ማላቃቸው መረጃ የማይደርሰኝ ነው የሚመስልሽ? እኔም በህይወት ብታገኝ እድሉ ብታገኝ አስገድልሽ ነበር። እኛም እናት አለን፣ እኛም ቤተሰብ አለን። እነዛ ቤተሰቦቻችን ሲሰደቡ ሲረገጡ ነው ዛሬ እኛ ቁመን አፋችንን የምንከፍተው። ጀልቶና አይደለም። አንቺ ሴት ነሽ፣ ዱባይ ውስጥ ነው የምትኖሪ። ነይ ክሰሽኝ። እንደ ጀግና ግን ደረትሽን እንደ ጠገባ ሞራ ደረትሽን ገልብጠሽ ሌባ አዎ፣ ማንም የሆኒ ማኛም ማንም እንደሚሰድብሽ ነው የሰደብኩሽ። በውስጥ ትለሳለሻለሽ። እዚህ መተሽ ምንም እንደምትሰሪ እንደ ጀግና ደረትሽን አንቺን ማንበርከክ ይችላሉ። የፈለግሽው አባቴን፣ እናቴን፣ ቤተሰቤን እኔ በግልጽ የታወቁ ሰው ፊቴን አለማውጣቴን እንዳታይ ሂጂ። አንቺ የምታሽቃብጭላቸው ክሰሱ እናሳስሩ የምታያቸው ሰዎች እኔም በደንብ ያውቃሉ። ወንድ ልጅ ነኝ። እስር ቤትንም በበረሃ ሁኜ በስደት ዓለም ስኖር እስር ቤትንም ሁሉንም ቀምሼ ያየሁት ልጅ ብታስር ልቆረጥ ወንድ ነኝ። አንቺ ነኝ ልታስር። ለምን ወይ ማኛ እንደዚህ አላስፈራራሽም? እናቱ የአንቺ እናት አልተሰደበችም? ግልብጥብጥ አድርገው እነ ማነው የሚባለው ይሄ ሪከርድ የሚፖስተው እስከ ሪከርድ ድረስ አድርጎሽ እናትሽን፣ ቤተሰብሽን፣ ልጆችሽ ኦቲዝም እያሉ ሲሰደቡ አልነበረም? የሆኒ ማኛ እንደዛ ግልብጥብጥ በሌባ እያለ እንትን ሲልሽ ለምን አልከሰሽም? እንደኔ በርትተሽ ለምን አልወጣሽም? ሀቢባ እንደዛ ስታዋርድሽ ኳተር ላይ መተሽ ክሰሽ ጀግና ስትልሽ እንደኔ ለምን በርትተሽ አልወጣሽ? እኔ ህግ ስለሚፈልገኝ ነይ አልፈራሽም። አንቺ እናት ወልዳሻለች፣ እንደ ጀግና ትጫዋቻለሽ። ትላንት መተሽ እኔ ፈርቼ እንዲጠብቅ ህዝብ ሰብስበኝ ሚሊየን ግሩፕ ሰርተሽ ብትመጪ ሚሊየንሽንም ማንበርከክ ማስለፍለፍ የምችል ሰው ነኝ። አንቺ ነሽ ትላንት አፍርሰሽ ትቻችሁ አይደለም። እኔ እንደዚህ ኢማራት መንግስት ኢማራት እኮ ነው። እኔ ሳውዲ አረቢያ በህገ ወጥ ብዙ አመት የኖርኩ ነኝ። መሰደቱን እንችልበታል፣ እናውቅበታል። ወደን አይደለም። ውጭ ሰላም ትጫወቻለሽ፣ ውጭ ላይ ግን ወጥተሽ ግን እንደ ጀግና ትጫወቻለሽ። አግባብ አይደለም። አልፈራም። የትም ዓለም ነው፣ የትም ጀግና ነሽ። የፈለግሽውን አድርጊ። ገንዘብ አለሽ፣ ሳክስ ሎካሎ ባሌ ምናምን እንደዚህ እኔ የዚህ ሀገር ሻርላ ከፈለኩን አንቺን ለመጋፈጥ ልክ አጋባሽ። ለአንቺ ብዬ ሳይሆን ወንድ ነኝ ካሜራ ላይ ተደቅኜ አንቺ
እንታገልሻለሁ። ከፈለግሽ አንቺ መጣያና አንቺ መናገሪያ አንቺና እኔ ይህን በመባ ጉዳይ ሲመጣ ራሱ እኔ የሰራችውን ያደረገችውን ሀቅን እንጂ የምናገረው ያለ ሀቋ ናት። ልንገርሽ አንቺ የምታሽቃብጭለትና ከመንግስት ጎን አብሬ እሰራለሁ የምትይለት መንግስት ራሱ የእኛን እናቶች አጋድሞ እያረጀን የእኛን እህቶች አጋድሞ በጅምላ እየጨፈጨፈን ስለ ስድብ ነው እንደሚገርምሽ። የኛ የሞቱ እናቶቻችን የኛ የሚጎዳው ማህበረሰባችን ተዘግዝቆ በግለሰብ ደረጃ ሳይሆን በመንግስት ደረጃ ህዝብ እንደ ህዝብ የሚጨረስበትና የሚጨፈጨፍበት ጊዜ ነው። ግን ጊዜን ተጠቅማችሁ እኛ በዚህ ችግር ውስጥ ስላለን እናንተ እኔ ወደ ማህበረሰብ አልደበቅም። አንቺ እናቴ ትሙት ወደ ማህበረሰብ ላንቺ አሁንም ፎከርሽብኝ አይደለ? እሺ ወንድሜ ሰድበኛል። እሺ ይቅርታ በለኝ። እሺ በአደባባይ ለእናትሽ ይቅርታ ማለት ለእኔ ሽንፈት አይደለም፣ በአክብሮት ነው ያወራሁሽ። ትላንት ወጥተሽ ግን እንደ ጀግና እኔን እንደማታይ ወጥተሽ ደረትሽን ነፍተሽ ማንም እኔን ሊያዘኝ አይችልም። ማንም በፖለቲካ ዙሪያ እንኳ ማንም የሚያዘኝ ሰው አንቺ ተሳክቶልሽ ቢሆን ኑሮ እኔን ቀብረሽ ነበር አልኩሽ እኮ። ኢቲኤም ላይ እኔ 24 ሰዓት ወረበል ከአባን ያልወጣው አንቺ ሄደሽ መረጃ የምጠይቃቸው ሰዎች ሄደሽ እንደ ደህንነት የተጠቀምሽው አንድ እንጉልፋቶ ተረድቶ የሚኖር አንድ ፋራ አለ። አጀንዳውን ፈልጌው አይደለም። ያንን ፋራ ግን እንደ ደህንነት ተጠቅመሽ ገንዘብ ከፍለሽ ጆከርን ተከታተል። እሱ ደግሞ ለእኔ በጀን አንቺንም አቅሜ ምናልባት በህግ ደረጃ ላልጎዳሽ ይችላለሁ እንጂ አቅሜ የቻለውን አደርግሻለሁ። እናትሽን ሰድቤያለሁ ብዬ በግልጽ መናገሬ ደግሞ ይሁን ማኛ ነው አይመስለኝም። በግልጽ መናገሬ እሺ ይህንን ብለኸኛል አልፏል፣ ይቅርታ ጠይቄ አንቺ ሰው እንዳለች ሰው እንደተናገረች ሰው ወጥሽ ትላንት እንዴት የመጣሽ ሌብል ኖሮሽ የምበትኘውን ነገር አትይ። አልፈራም። እኔ ማንን ወደ ማህበረሰብም አልደበቅም። ተዋት በሉኝ። ዱባይ ነው ያለው። በፈለግሽው መንገድ በፈለግ የትም ዓለም ነው የትም ምድርም ወግብ አንቺ እኔ ማብራራት አይጠበቅብኝም። የትም ዓለም ነው። አሁንም ፎክረሽብኝ ወጣሽ አይደለ? በውስጥም የምታደርጊውን እና አንቺ ከተነ አውቃለሁ። ስለዚህ ሞክሪ። እናት ወልዳሻል። እኔም አልፈታሽም ከዚህ በኋላ። እነዛን ሰዎች አክብሬ ነበር አምጥቼ በክብር ነው የጠየቅኩሽ። በክብር ጠይቄሽ ግን አሁንም ተናግረሽ የምትወጪው ነገር አግባብ አይደለም። ይሄ ነው እናቱ። አሁን በኋላ እንዳለፈው ጊዜ እናትሽ ትበሪያ ልጆችሽን ለጥፊ አታዝሽ ነይ ኤምባሲ ምናምን እጅሽ ላይ ነው ደውይላችሁ አሲሽ። ያን ጊዜ አሲዘሽኝ እኔ ሂሳቤን ዋጋዬን ተሰጥቼ ስመለስ ያን ጊዜ ጀግና እህቴ ብዬ አደንቅሻለሁ። ጨርሻ ሴዶ ረባጎና አስገቡት። በክብር ታርቼ ነው ያናገርኩሽ። እሰማሃለሁ። እኔ ያ ትሰሚኛለሽ። አንደኛ ነገር ጀግና እያሉ ሲሏት ሲያጨበጭቡላት እኮ ነው አጓጉል ነገር እየሆነች ያለችውና ኦልሬዲ እኮ ኤምባሲ ተኪዶ ብዙ ነገር ተደርጓል እኮ። ስለዚህ እኔ ከዚህ በኋላ ምን አይነት ድርድርስ ነው እየጠራህ የምትነጋገራት? ምን አይነት ነገርስ ነው? በቃ ምንድን ነው ከዚህ በላይ ስለ ኤምባሲ አታውቅም? ሚጣዬ እኔ ጥሩ ጥያቄ ጠይቀሽኛል። እነዛ ያስማሙ ሰዎች ስላሉ ሁለተኛ ቤታችሁን ዘግታችሁ የት አላችሁ ኑ ቶሎ ምናምን ብላ እኔ እንደምፈራና ፈርቼ እንደተውኳት ህግም ፈርቼ እንደምታስይዘኝ ፈርቼ አንገቴ እንደፍቼ እንደቀረው ስለማንም ራሴና ራሴ ወክዬ ነው የተናገርኩት። ነው የተናገርኩት። ስለ ማንንም አልቀላቀልኩም። ሀሳብ እየተናገረች ነው። ሀሳቧን አስጨርሻታለሁ። ሀሳቧን ካስጨረስኩ በኋላ እናትሽን ልጆችሽን አልተናገር ልጆችሽን ቤቴ ላይ አልተሰደብም። የተናገርኩትን ግን እናትሽን ተሳድቤያለሁ አንድ ጊዜ። ለዛም ይቅርታ ላስል ዳቃም ማነሽ አንቺ ማነሽ የማትረገጭበት እነዛ ላስታረኩን ሰዎች ክብር ነው የጠራዋት። ፊት ለፊት አልፈራም። ፊት ለፊት መጥተሽ ተነጋገሪ ነው አሁን ያልኳት። በሌለችበት እንዲህ ያለኝ ብላ ቤቷን ከፍታ እንዲያታዘበዝብ ይሄ ቤት እየከፈቱ ለሀጅ ማንጠብጠብ ይሄ ለሀጅ ሰው ላይ መፎከር ማንም ሰው ላይ ሊፎክርብኝ ይችላል።
አጀንዳን መፍጠር ፈልጌ ወደ ማንም ማህበረሰብ አልደበቅም። ማንም ሰው ለእኔ እንዳያግዘኝ አንቺና እኔ እንፋለማለን። አሳያለሁ አልሽኝ፣ አሳይኝ። ጆከር ይኸውልህ ምን አለ መሰለህ፣ እኔ ወይ ላሽቃብጥ ወይ ምናምንም አይደለም። በቃ አንድ ሰው አንዴ የሆነ ሰው በቃ ከገደለክ ተንገዳግደ ከተረፍክ በኋላ ድጋሜ ሄደህ ለመታረድ አትጋጋጥ። ዛሴ በቃ እከሳለሁ ብላለች። ከዚህ በፊት እኔ ብያታለሁ እኮ ክሰሹ ብያታለሁ። ትክሰስክ በቃ ትክሰስና ታሳስረ የኢማራት መንግስት እስኪ ይሰርላት። የሚያስርላት ኤምባሲ ነው። የሚፈልግህ ኤምባሲ ነው። የሚፈልግህ አብይ አህመድ ነው። እኛ ደግሞ ይሄን ምን እንደ ፖለቲካ ነው አለ ብላ ሆን ተብሎ ነው ሰያ እንደዚህ የሚባል ነገር የለም። እኔ ነኝ የማወራው። አላስወራ ካላችሁኝ ቤት ከፍቼ አወራለሁ። ላውራበት አንዴ ኖ ሰያ ኖ እንደዚህ የሚባል ነገር የለም። ኖ ተዋውላችሁ ሊሆን ይችላል። ኖ እኔ መጨረስ አለብኝ። ሰያ እንከባበር መጨረስ ለመሰለ ሁሌ እየወጣች ትፎክርበታለች። ሁሌ እየወጣች ትዝቴ ልጅ ወንድ ልጅ እኮ ነው። በቃ ያሳስሪ። እኔ እንደውም አሁን ኖርኩ ሼር እያረኩላቸው ነበር። ለእንደም ፋኖች ይመጣሉ። እንደ አማራ ይታገልሻል። በቃ በጣም ነው ያበዛሽው ሙኒት። እዛ ጋር ጀግና ኖ ሜን ጀግንነት እኔ ርስት የሚያስለቅቅ ነው። ጀግና ሚዲያ ላይ ወጥቶ መንተክተክ አይደለም ጀግንነት። ሲበዛም ያስጠላል። ፉከራ እኛ ዱባይ በእንትና ወርቁ አይተሩን ባሽሙርትና ግረሻ አይቼ ሰምቼዋለሁ። ሙሉን ሪከርዱን ማለት ነው። እስኪ ባንደሽ ነው ተናገሪ። ሙሉን ሪከርዱን ኖ ጆከር ሙሉን ሪከርድ ሰምቼዋለሁ። ወይኔ ረብስማን ቦሎን ለመወደድ ምናምን ያስጠላል። እኔ ማንም አይወደደኝ። እኔ ወደዱን ላታው ነኝ ባታው ነኝ። ወይኔ ነጋዴ አይደለሁ ሚዲያ ላይ ምን አገባኝ። ግን ኖርማሊ ሁሌ ይሄ ልጅ አንድ ነገር ላብራ። እኔ እና እሷ የተጣላ ነው የራሳችን ጉዳይ እንጂ ዱባይ በገንዘብ ነው። ሙሉን ስማው ዱባይ በገንዘብ ህግ ምንትን የሚባልበት ቦታ አይደለም ምናምን ላይ እኔ ሂስቶሪ ጽፌልሻለሁ እንድታነብኝ። ግን በጣም ነው የሚያስጠላው። በቃ የሆነ ማውራት እኮ አይደለም። ያንን ቆይሽ ያንን የሚሰጥ ሰይድን አስገቡት። በቃ እሺ ሚጣ አንድ ጊዜ እንደዚህ የሚባል ነገር ስለሌላ ሰው ስለተናገረችው ማንም ሰው የሰውን ስም አልጠራም ካሁን በኋላ አለያይስ። እሱን ይሄን የምለው እኔ ስናገርና ለሱ ስቆም እኔ ያሰደብኩት እየተመሰለ እሱ ከፍሎ እንደሚያኖረኝ እኔ ድምፁንም አንድ ቀን ሰምቼ አላውቅም። አንድ ቀን ከሱም በስልክ እንኳን ሀሉ ብዬው አላውቅም። ካሁን በኋላ እኔ እሱ ከፍሎት እንዲያርጉ እሱን ለማውረድ ተሳዳቢ እንዴት ሰፖርት እየተደረገ አንዱ ምክንያቴ ስድብን ያቆምኩበት ይሄ ነው ምክንያቴ። ግልጹን ነግራቸዋለሁ። እናትን አልሳደብም፣ በሀሳብ ሞግታለሁ። የማንንም ልጅ አልሳደብ። እናትስት በደብዬ ማንንም አልሳደብ። እናንተ እኔ መጥፎ ተናግሬ እሱን ለሱ ነው እኔም ስቆም የነበረው። እሱን እኔ በአካል ደረጃ አይደለም መስፈርት አይደለም ለማንም እንደምቆመው እቆማለሁ። ባት ምናምን አስፈላጊ አይደለም። እኔ እና እሱ የተጣጣለው እሺ ቶ ችግር የለውም። እሺ የኛ ነው ሰው እኔ ወዳጅ ኃላፊነቱ ግን ሁሌ እንዳንተ ከመኖር እንደ አንድ ቀን እንዳንበሳ ኖሮ መሞት ይሻላል። እንደ በቀን እየወጣች ስትደነፋበት ማርያምን እኔ አቀሳሰር አይደለም ማቀሳሰር ምናምን አይደለም። ግን ያስጠላል። ስለኔ መናገር ስለአንተ ነው የምናገር። ግን ማቀሳሰር ምናምን ሳይሆን ይኸውላችሁ አይናችሁን ከፍታችሁ እዩ። ገባችሁ? ያ ማለት ምን መሰላችሁ? ሰው ይጣላል፣ ይሰዳደባል፣ ሚዲያ ላይ ብዙ ነገር ይደራረጋል፣ መልሶ ደግሞ ይታረቃል። ፈርዘር ሄዳለች፣ ኤምባሲ ይሄ ነው እሱ ብላ ፎቶ ምናምን ያን ሁሉ ደረጃ ከደረሰች በኋላ አንተ ራስህ በስልክ በግሩፕ ሄደ መነጋገር ጥፋት ነው። በቃ ጥፋት ነው። የሆነ ሰው አንተ አሁን እንዴት እንዳዲስ ተነሳ ሰይድ ጉዳዩን ታውቃለህ። ያን ያክል ቀን ደክማችሁ ማንንም ሳልናገር ማንንም ሰው